እናቷን ለማዳን ስትል የማትፈልገው ህይወት ውስጥ የገባችው ሰያት ድራማ ክፍል 3። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን እኔ ጋር ሰላም ነኝ። ሰላማችሁ የበዛ የተትረፈረፈ ይሁን። እንግዲህ ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤት ወደ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ ማለት እወዳለሁ። ሰያት ድራማ ክፍል 3። ሰያት ድራማ እንግዲህ ሁለቱ ፍቅረኛሞች እዛ መጥቶ ነበረ የፍናን ፍቅረኛ ወደዚህ ቤት መጥቶ ነበር። ወደ አቶ ወይዘሮ ሰብላ ቤት መጥቶ ነበረ ያለቀ ነገር ግን እንግዲህ ሳይመንንም ያጠጡት መጠጥ ምንም ሳይሰራላቸው ቀርቷል። አላማቸው የከሸፈ ይመስላል እና በዚህ ባለፈው ክፍል 2 ላይ እንግዲህ በጥል ነበር ያለቀ። ከዛ አሁን ክፍል 3 ላይ እንግዲህ የፍናን ፍቅረኛ ፖሊስ ይዞ ወደ ወይዘሮ ሳቤላ ቤት ስመጣ እናያለን። ወደዚህ ቤት ስመጣ ፖሊሱ ሳጅን ይዞ ሲመጣ በሩን ኳኳኳ አደረገ። ቆይ እኔ ነኝ የሚከፍተው ሂድ አንተ ወደምትሄድበት ብላ እናትዮ ለልጇ ትነግራለች፣ ለክሪስ ማለት ነው። ክሪስም ወደ ምፈልግበት ይሄዳል። እሷም ሄዳ በሩን ትከፍታለች። ሰላም 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 ሳጅን እንዴት ነህ ብላ ሰላምታ ታቀርብለታለች። እንዴት ነው ሰላም ነው እግዚአብሔር ይመስገን በማለት እሷም መልሱን ትመለሳለች። የእሷ ልጅ ነው የደበደበኝ ስል የፍናን ፍቅረኛ በእሷ ላይ ጣቷን ይቀስራል። የኔ ልጅ ማንንም ሰው አልደበደበም፣ ይልቅንስ እነሱ ናቸው መጥቶ የልጅ ሚስት ሊተናከሉ የነበረው በማለት ለሳጅን ትናገራለች። ሳጅን ሚስት የምላት እኮ ሴት የኔ ፍቅረኛ ነች በማለት የፍናን ፍቅረኛ መልስ ይመልሳል። እናም ለምን አላወቅም ሂድ ከዚህ ብለህ አባረረች ታዳ ብላ እሷም መልስ ትሰጣለች። አይ እሷማ የሆነችው ነገር አለ እንጂ ወዳና ፈቅዳ አይደለም እንዲህ እያለችኝ ያለችው ስል መልስ ይሰጣታል። እነዚህ ሰዎች እንግዲህ በተንኮል የተካኑ ናቸው። በተንኮል የተካኑ ናቸው። እናትና ልጅ ማለት ነው። እና ታዳ ይሄ ራሱ ነው የደበደበኝ በማለት ልጁ ብቅ ስል ጣቱን ወደ እሱ ያቀስራል፣ ወደ ክሪስ ማለት ነው። ክሪስ ግን እኔ ይህን ሰው አላውቅም፣ ሚስቴን መጥቶ ተተናክሎብኝ ደብድቤያለሁ በማለት መትቼዋለሁ በማለት መልስ ይሰጣል። አላየሁትም እንዳውቅም አንተ ነህ በየጊዜው ሴት እዚህ ድረስ እየመጣህ ሰላም እየነሳኝ ያለው በማለት ይመልሳል። ይህን ጊዜ እንግዲህ ሳጅንም ይቅርታ በቃ በጣም ይቅርታ ላደረግኩ ለጠፋው ጥፋት በማለት ይቅርታ ጠይቆ የፍናንን ፍቅረኛ ይዞ እንግዲህ እየጎተተ ይሄዳል። ቢለምነውም ተንበርክኮ በእግሩ ስር ምንም አይነት ምህረትን ላደርግለት አልቻለም። ምክንያቱም እነሱ ጥፋተኛ ያደረጉት ፍናን ስትመጣ ወደዚህ ግቢ እንዳትመጣ እኔ አላውቅህም በማለት እሷ ስለመለሰችለት ሙሉ ለሙሉ እንግዲህ እሱ ጥፋተኛ እንደሆነ ታምኖበት ስለነበረ የፍናን ፍቅረኛ ወደ እስር ቤት ይዞት ይሄዳሉ ቤት። ከዛም በኋላም እንግዲህ ሳጅንም ሚስቴ ቤት ድረስ መጥቶ እየተተናኮለብኝ ስለሆነ በይቅርታ ለዚህ ሰውዬ ይቅርታ ማድረግ አይገባኝም በማለት እርሱም ይዞት ይሄዳል። ከዛ ወደ ቤት ይመለሳሉ። እንግዲህ ፊት ለፊት ፍናን መታ እንዲህ ብለዋለች፣ ተው በቃ ሂድ ከአጠገቤ እኔ አልፈልግም ብላ ስላለችው ኦልሬዲ የእሷ ፍቅረኛ ጥፋተኛ ነው ማድረጋቸው ነው በህግ ፊት። ከዛም በኋላ ወደ ቤት ይመለሳሉ። እሷም እባካችሁ እናቴን አሳዩኝ፣ እባካችሁ እናቴን አሳዩኝ እያለች መማጸኗን ትቀጥላለች። ምንም ብትማጸኗትም ግን መማጸኗን እሷን ከምንም አልቆጠሯትም። ምክንያቱም እነሱ የሚፈልጉትን ነገር እስኪያገኙ ድረስ ነው። አሁን ላይ የወይዘሮ ሰቤላ እንዲህ ብላለች፣ አባትህ በጣም ታመዋል። ሳይመንም አሁን ላይ እያመነ ሳይመን ግን ሰራተኛዋ ማርቲ በጣም ቅን ሴት ሆና ነው እዚህ ላይ የምትተውነው። ቅን ነችና ምን ታደርጋለች? እነሱ እንዲያሳብዱት የሚሰጡትም መድኃኒት በቫይታሚን እየቀየረች ነው የምትሰጠው። በቫይታሚን እየቀየረች ብትሰጠውም ግን አንዳንድ ቀን ክሪስ መድኃኒቱን እሱ ስለሚሰጥ ያም የሚሰጡት መድኃኒት የልጁን አእምሮ እያቆሸሸ እንደሆነ ወይም ወደ እብደት እየወሰደ እንደሆነ ትረዳለች። ታዲያ አንቺ እኮ ትላለች ፍናን ለማርቲ፣ አንቺ መድኃኒቱን በቫይታሚን ቀይረሽ የምትሰጪ ከሆነ እውነት ለመናገር ሳይመን እያስመሰለ ነው። አዎ ልጄ፣ መጀመሪያ እኮ እንደዛ ነበር የተነጋገር ነው። አሁን ግን አላውቅም፣ ነገሩ ሁሉ እየተደበላለቀብኝ ነው። እያስመሰለ ይሁን የእውነት ይሁን
ግራ ተጋብቻለሁ እያለች ለፍናን ትመልሳለች። ፍናንም አይዞሽ እግዚአብሔር ያውቃል፣ የእውነት ለመናገር ደግሞ ለእነሱ እንዳትነግሪ ትላለች። ግን ካወቁብሽስ አንቺ ካልነገርሽ በቀር አያውቁም በማለት እሷም ትመልስለታለች። መልካም ሰዎችም በክፉ ሰዎች መካከል የሰዎችን ሕይወት እንግዲህ እንዴት አድርጎ እንደሚታደጉ ምክንያቱም ይሄ ልጅ በስሙ ያለውን የሀብቱን ንብረት ለመውሰድ ብሎ ነው። እንዲሁም ደግሞ አሁን ላይ አቶ ማቲያስ ባሉበት ሕክምናቸው ጥሩ አይደለም ብሎ ይነጋገራሉ። ሲነጋገሩ እናቴ አንቺ ለምንድን ነው ቆይ ፍናንን እንደ ሳይመን ማናሳብደው ብሎ ይመካከራሉ አቶ ክሪስና ወይዘሮ ሳቤላ። ወይዘሮ ሳቤላ በክፋት ተናውጠዋል። ባሌ ከኔ ውጪ ስለሄደ በማለት ባሎቻቸው ወይም ደግሞ ባሏ የወለዳቸውን ከሌላ ሰው የወለዳው ልጅ ነው ሳይመን። እንግዲህ እሱ ግን እንደ እናት ይወዳታል፣ በጣም ይወዳታል። ይህ ሆኖ ግን እሷ ለማሳበድ እንግዲህ አሳብዳ በሱ ስም ያለውን ሀብት ንብረት ለመንጠቅ እየተሯሯጠች ነው ያለችው። እሱ ግን እንደዛ አያስብም። ሆኖም ቀርቶም ግን አቶ ማቲያስ እንግዲህ ይሙት ብለን አንጸልም፣ በህይወት ተመልሶ እንዲመጣ እንጸልያለን በማለት ትመልሳለች። የፍናን እናት ግን በጣም ታማለች፣ በጣም ታማለች። እሷ ከታማ ከሞተች ግን ፍናንን መያዝ አንችልም፣ ፍናንን የምንይዘው እናቷ በህይወት ስትቆይ ብቻ ነው በማለት እንግዲህ ይነጋገራሉ። ቢነጋገሩም ግን የፍናን እናት በህይወት የመቆየት እድሏ በጣም አጭር ነው። ምክንያቱም ተገቢ እንክብካቤ እየተደረገላት አይደለም። እሷ ግን እናቴን 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 ማለቷን ቀጥላለች። ምክንያቱም እዚህ የማትፈልገው ህይወት ውስጥ የገባችው እናቷን ለመታደግ ስትል ነው። ለሀብት ለንብረቷ ንብረት ስለሌላቸው ምንም እናቷ ምስኪን የጽዳት ሰራተኛ ስለሆነች የእናቷን ህይወት ለመታደግ ስትል ነው እዚህ ህይወት ውስጥ የገባችው። ሆኖም ግን የእናቷ ሕክምና አቶ ማቲያስ እስከነበረበት ጊዜ ብቻ ነበር። እባካችሁ እናቴን ያሳዩኝ እባካችሁ ትላለች። ብትልም ግን እናትየውን ሊያሳዩት ፈቃደኛ አይደለችም። እንግዲህ የእናት ፍቅር ሁላችንም እንደምናውቀው እየወዘወዛትም ቢሆን ቀን ሌሊት ለእናቷ እያለቀሰችም በጨለማ ቤትም ታስራም እያለች እዛ እናቷን አንድንም ቀን ረስታት አታውቅም። ሆኖም ግን ወይዘሮ ሳቢላ እናት መናገር እፈልጋለሁ ምንም ባክሽ ብሎ አመናጭቆ ወደ እስር ቤት ይዟል። ነይ ባክሽ በማለት ማለት ነው። ክሪስ እንግዲህ በጣም አመፀኛ ልጅ ነው። በጣም አመፀኛ ከሚሉት ማለት ነው። ገንዘብ አይናቸውን ያሳውራል። የሰው ልጅ ምንም ቢሆን ለነሱ ምንም መስሎ አይታያቸው። አሁን ላይ እንግዲህ ይህ ሁሉ ምስጢር ወይዘሮ ሰቢላና ክሪስ አያውቁም። ሳይመንም የእውነት ያበደ ነው የሚመስላቸው። እንዴ ግን እማዬ እኮ ምንም ነገር አልተከናወነም፣ ይህ ልጅ አውቆ አላበደም እንዴ እያስመሰለ ነው እንዴ እየተባባሉ መውራታቸውን ይቀጥላሉ። ከዛም በኋላ እንዴት ምንም ነገር አይታይም እንዴት ማለት ይነጋገራሉ። ኧረ አንተ በጣም ጥሩ ሰው ነክ፣ እኔ በጣም ነው የምወድግ ትላለች። ከዛ ይቆጣል በመሀል ሳይመን። አንዳንድ ጊዜ ደህና ይሆናል፣ አንዳንድ ጊዜ ደግሞ መጥፎ ማለትም ይቀያየራል። አሁን ላይ ማርታም ፈርታለች። ወንድሙ የሚሰጠው መድኃኒት እየሰራ ሊሆን ይችላል እያለች ትሰጋለች፣ ታለቅሳለች። ከዛም በኋላ ምግብ ወደ ክፍሉ ይዛለት ትሄዳለች። ወደ ክፍሉ ይዛለት ሄዳ መድኃኒት ልታስውጥ ስትል ነገር ግን እምቢ ይላታል፣ ታለቅሳለች። ምክንያቱም ያሳደገችው ልጇ እንደ ልጇ ነው የምታየው እና ስለዚህ ታለቅሳለች። አታልቅሺ፣ አይ በቃ ወንድሜ መጥቶ ያብላኝ ብሎ መናገሩን ይጀምራል። ነገር ግን እባክሽ ማርቲ ለእኔ ስጭኝ ትላለች ፍናን። ከዛ ፍናን ተቀብላ እሱም ማጉረሱን ትጀምራለች። መድኃኒቱንም ስጭኝ እያለችው መድኃኒቱን መስጠቱን ትቀጥላለች። ፍናን ይሄንን እያደረገች ያለችው እንግዲህ ከመልካምነት የተነሳ ነው። ምንም አይነት ነገር ፈልጋ ሳይሆን ወይዘሮ እንግዲህ ማርታ ከዛም በኋላ ወይዘሮ የሚያወሩትን ነገር ተደቅና ትሰማለች። ሊያደርጉ ያሰቡትን ነገር ሁሉንም ነገር ያቀዳቸውን እሷ በር ስር ተለጥፋ ትሰማለች። መጨረሻ ላይ ግን ምን ትላለች? ምን ትላዋለች? እኔ እኮ የምለው ነገር ቢኖር ማለት ነው አለች። አንቺ ማርታ ተብዬው ለምንድን ነው እዚህ ቤት ውስጥ ይህ ሁሉ መከራ እየተቀበለች ያለችው? ለማን ብላ ነው ብሎ ማሰብ ትጀምራለች። ይህን ማሰብ በጀመረች ጊዜ ትሄድና ማርታ አንቺ አሁን ፍናን እንደዚህ አብዶ እንደዚህ ችግር ውስጥ ሆኖ አደከምኳት ሳቲ ሰለቸኝ ሳቲ ትንከባከቢያለሽ፣ ግን ምክንያቱ ምንድን ነው ብላ ወደዛ
ነገሮችን ታዞራለች። ከዛ ባለቤቴ እዚህ ቤት ውስጥ የሚወዳትንና እንዲሁም ደግሞ ወደዚህ ቤት ይመጡ የነበሩ ሴቶችን ታውቂያለሽና ተናገሪ ትላታለች። ኧረ እኔ ምንም አላውቅም፣ ጓደኞቹ ይመጡ ነበር፣ ከዛ ውጭ ግን እኔ ምንም የማውቀው ነገር የለኝም በማለት እንግዲህ ንግግሯን ትቀጥላለች። ንግግሯን እየቀጠለች እያለ የበፊቱ የክሪስ ፍቅረኛ ትመጣለች። እሷ እንግዲህ ቬሎ ልትገዛ ወደ ዱባይ በሄደችበት ሊጋቡ፣ እሱ ግን ከፍናን ጋር ተጋብቶ ጠበቃት። ይህንን ጊዜ ቤት ውስጥ እንግዲህ ረብሻ ይፈጠራል። እኔ ቬሎ ልገዛ በሄድኩበት አንተ ግን ሌላ ሚስት አግብተህ ትጠብቀኛለህ ብላ ብላ ተቆጥታ እሰራላለሁ ብላ እናትየው በስድብ አጥርግርጋት፣ ማለትም የማይገባትን ስድብ ተናግራ ከቤት ታባርራታለች። እንግዲህ እድል ቀንቷቸዋል። ፍናን ከዚህ እስር ቤት ትላቀቃለች። ምክንያቱም ፍቅረኛውና የእሷ ፍቅረኛና የክሪስ እጮኛ የነበረችው ልጅ ይገናኛሉ። ክፍል አራት ላይ እነሱ ሁለቱ ይገናኛሉ። አንተ ለእሷ ምን ሆነ ፍቅረኛ ነኝ ይባባላሉ። ያላቸውን ችግር እርስ በራሳቸው ተነጋግሮ የሚሄዱበትን መንገድ ይሄዳሉ። ስለዚህ በዚህ መንገድ እንግዲህ ፍናን ከዚህ ትወጣለች። ፍናን ከዚህ ትወጣና ከዛ እንግዲህ ክሪስን ደግሞ ለአባቷ ያለውን ነገር ተናግራ ከዚህ ከታሰረበት ጨለማ ህይወት ትታደጓለች። በክፍል 4 ላይ አዳዲስ ነገሮችን እንጠብቃለን። እንግዲህ ሁላችሁም ህይወታችን ወዴት እንደምታመራ አናውቅም። አንዳንድ ጊዜ ለሰዎች መፍትሄ እንሆናለን ብለን ያልተገባ ህይወት ውስጥ እንገባለን። እነዛንም ሰዎች ሳናድን እኛም ደግሞ የተገባንን ህይወት ሳንኖር ምን እንላለን? ጊዜያችንን እንጨርሳለን። ፍናን ያጋጠማት የህይወት ታሪክ ይሄ ነው። በቀጣይ ክፍለ ጊዜ ከክፍል 4 ላይ እንገናኛለን። እስከዛ ድረስ በያላችሁበት ሰላማችሁ ይብዛ። መልካም ቆይታ። እናቷን ለማዳን ስትል የማትፈልገው ህይወት ውስጥ የገባችው ሰያት ድራማ ክፍል 3። ሰላም ጤና ይስጥልኝ ውድና የተከበራችሁ የዩቲዩብ ተከታታዮች እንደምን ቆያችሁ? ሁሉ ሰላም፣ ሁሉ ደህና፣ እግዚአብሔር ይመስገን። እኔ ጋር ሰላም ነኝ። ሰላማችሁ በዛ የተትረፈረፈ ይሁን። እንግዲህ ቪዲዮ ስትጀምሩ ላይክ በማድረግ ጀምሩ። ለቤት ወደ አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትዘንጉ ማለት እወዳለሁ። ሰያት ድራማ ክፍል 3። ሰያት ድራማ እንግዲህ ሁለቱ ፍቅረኛሞች እዛ መጥቶ ነበረ። የፍናን ፍቅረኛ ወደዚህ ቤት መጥቶ ነበር። ወደ አቶ ወይዘሮ ሰብላ ቤት መጥቶ ነበረ ያለቀ ነገር ግን